ከዮሴፍ ታሪክ በኋላ እስራኤላውያን ወደ ግብጽ ሄዱ ኖሩ 70 ዓመታት 70 ሆነው ገብተው በዙ እንደምታውቁት በጣም በግብጽ በጣም ገነኑ ማለት ነው። ከዚህ በኋላ ዮሴፍን ማውቅ ፈርዖን ተነሳ ብሎ ነው የሚጀምረው ኦሪት ዘጸአት ማለት ዮሴፍን ማውቅ ፈርዖን ተነሳ የምትለዋን ለብዙ ነገር እንጠቀማታለን በቤተ ክርስቲያን አንዳንድ ሊታወቁ የሚገባቸውን ሰዎች እማቅ ትውልድ ሲመጣ ዮሴፍን ማውቅ ፈርዖን ተነሳ ይባላል። ለማንኛውም ይሄ የተነሳው ፈርዖን ምንድነው ያለው እነዚህ ግብጻውያን በዚህ ከቀጠሉና ከበዙ ይወሩናል አገራችንን ይወስዷታል እስራኤላውያን ስለዚህ መከራ እናብዛባቸው ብሎ አስጨነቃቸው። በጣም የሚገርመው የመጀመሪያው ወንድ ልጅ እንዲገደል አዘዘ። እስራኤላውያን ሲወልዱ ወንድ ከወለዱ አዋላጆቹ እዛው እንዲገሉ ሁሉ አዞ ነበር። አልተሳካለትም። መጨረሻ ግን በወታደር እያሳደደ በጣም ብዙ ህፃናት ተጨፈጨፉ በግብጽ ማለት ነው። በዚህ በፈርዖን ትእዛዝ ግን የእስራኤል እየበዙ መጡ። አስጨነቋቸው። ባስጨነቋቸው መጠን በዙ ይላል። ምን ማለት ነው? ይሄ ለቤተ ክርስቲያን ነው ምን ተረጉመው የክርስቲያኖችን ደም ማፍሰስ ክርስቲያን እንደመዝራት ነው ይላል ተርቱሊያን ወይም ጠርጠሉስ ምንለው የቤተ ክርስቲያን ሊቅ አባት ማለት ነውና አስጨነቋቸው። ባስጨነቋቸው መጠን በዙ የተባለው እስራኤል ተጨንቀው እንደበዙት ክርስቲያኖችም በሰማዕትነት ዘመን እንዴት እንደበዙ ያሳያል። ለማንኛውም እስራኤላውያን በጣም ለ430 ዘመን መከራዩ ከዛ መጨረሻ ላይ ግን እግዚአብሔር በቃችሁ ሲል አንድ ቤተሰብ ዮካብድ እና አንበረም የተባሉ ባልና ሚስት ልጅ ወለዱ። የወለዱት ልጅ መልካም ብለው ነው ስም ያወጡለት መጀመሪያ በወላጆቹ ማለት ነው። ከዛ ተወለደ። ወንድ ልጅ መሆኑን ስታውቅ እናቲቱ መስጠት አልፈለገችም። ለፈርዖን ይገደል ብላ ወንድ ወለድኩ ማለት አልፈለገችም። ደበቀችው። ግን ያው ያደገ ሲመጣ ስለሚታወቅ አይኔ ያየ ከሚገሉብኝ ብላ እንደምታውቁት በሰሌን በቅርጫት አድርጋ ልጇን ማርያም የተባለች ልጇን ሂጂና ጣዩ አለቻት። ወስዳ ጣለችው ማለት ነው። ከፈርዖን ሰይፍ እንዲድን ማርያም ወስዳ በወንዝ ላይ ያው በአባይ ወንዝ ነው መቼስ ግብጾች ሌላ ወንዝ የላቸውም። ስለዚህ አባይ ላይ ወስዳ ጣለችው ማለት ነው። ይህን ጊዜ የፈርዖን የልጅ ልጅ መጽሐፈ ኩፋሌ ተርሙት ይላታል። ውሃ ዳር እዛ ገላዋን ስትታጠብ ቅርጫቱን አየች፣ አስመጣችው። ስትከፍተው በጣም የሚያምር ሕፃን ሆነ፣ ሞገስ ሰጠው እግዚአብሔር። ስለዚህ ሙሴ ብላ ፀሐይ ማለት ነው ሙሴ ብላ ስም አወጣችለት እና የፈርዖን የልጅ ልጅ ተብሎ አደገ። የእሷ ልጅ እንደሆነ ተደርጎ አደገ። የሚገርመው ልክ ሕፃኑን አይታ ስትደሰት ስታያት የሙሴ እህት ማርያም ሮጣ መታ እኔ የምልሽ ይህን ልጅ የምታጠባልሽ አሁን ልጇ የተገደለባት እስራኤላዊት አለች አለቻት። ጥሩ ነው አምጪልኝ አለቻት። እናቱን አመጣች ማለት ነው። እናቱ እየተከፈላት ልጇን ሞግዚት ሆና አሳደገች ማለት ነው። እናትም ሞግዚትም ሆና ልጇን አሳደገች። የፈርዖን የልጅ ልጅ ተብሎ በቤተ መንግስት ውስጥ አደገ። 40 ዓመት ሞላው ማለት ነው እና 40 ዓመት ሲሞላው ህዝቡን ነፃ ለማውጣት ሙከራ አደረገ ሙሴ። ግን እግዚአብሔር አልፈለገም እና እንኳን ነፃ ሊያወጣ እሱም ስደተኛ ሆነ። ግብፃዊውን ገሎ እስራኤላውያን ሊያድን ሲሞክር ወሬው ፈርዖን ዘንድ ደረሰ። እሱ ወደ ምድያም ሄደ ማለት 80 ዓመት ሞላው። 80 ዓመት ሲሆነው እግዚአብሔር በሲና ተራራ ላይ ድጋሚ ተገለጠለት። ሙሴ ሙሴ ሆይ ያገለግለኝ ዘንድ ህዝቤን ልቀቅ ብለህ ሄደህ ለፈርዖን ተናገር አለው። መጀመሪያ ያየው በዛፍ ላይ እንትን ሲነድ ነው፣ እሳት ሲነድ ነው። እሳቱ ዛፏን አያቃጥላትም፣ ዛፏ እሳቱን አታጠፋው። ይሄን ምንድነው? ይሄንማ ራእይ ላይ ብሎ ሲቀርብ በጎቹን ትቶ ሲቀርብ ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናት፣ ጫማህን ከእግርህ አውጣ አለው። አወለቀ፣ አነጋገረው። ህዝቤን ልቀቅ ብለህ ተናገር አለው። ወደ ፈርዖን ተላከ ማለት። ከዚህ በኋላ እንደምታውቁት በ10 መቅሰፍቶች ሙሴ እስራኤልን ከግብጽ ባርነት ነፃ አወጣ፣ የኤርትራን ባህር አሻገረ ማለት ነው። ሙሴ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ሙሴ ከግብጽ ባርነት እስራኤልን ነፃ እንዳወጣ ክርስቶስ ሁላችንን ከሲኦል ባርነት ነፃ ያወጣን እሱ ነው። ሙሴ ያደገው በፈርዖን ህፃናት ይገደሉ ብሎ ባወጀበት ወቅት ነበር። ይህ በትክክል በክርስቶስ ዘመንም
በቀጥታ ህፃናት እንዲገደሉ ሄሮድስ ያወጀበት ዘመን ነበረ፣ እሱን ለማግኘት ማለት ነው። ስለዚህ የህፃናት ደም በሁለቱም የልጅነት ጊዜ ፈሷል። በሙሴም ጊዜ ህፃናት ይገደሉ ነበር፣ በክርስቶስም ጊዜ እንደዚሁ የህፃናት ደም ፈሷል። በጣም የሚገርመው ሙሴ ያደገው በቤተ መንግስት የፈርዖን የልጅ ልጅ ተብሎ ነው። ግን ፈርዖንም አልወለደውም፣ የፈርዖን ልጅም አልወለደችው። ባልወለደው ግን ፈርዖን የፈርዖን የልጅ ልጅ ተብሎ ተጠርቷል። ክርስቶስም ባልወለደው ዮሴፍ የዮሴፍ ልጅ ተብሎ ተጠርቷል። እንደመሰላቸው የዮሴፍ ልጅ ሆኖ ይላል ቅዱስ ሉቃስ የዘር ሐረግ ሲዘረዝር። ስለዚህ የሙሴና የክርስቶስ ታሪክ ተመሳሳይ ነው። ሁለቱም ባልወለዳቸው አባት ነው የተጠሩት ማለት ነው። ሙሴን ያሳደገችው እናቱ ነች። መጀመሪያ ሙሴን ከሞት ያዳነችው፣ ከፈርዖን ሰይፍ ያዳነችው፣ ከሞት ያዳነችው እህቱ ማርያም ነበረች አይደል? በወንዝ ላይ ወርውራ ወስዳ ድንግል ማርያምንም እመቤታችን ከሄሮድስ ሰይፍ ያዳነችው በዛው በግብጽ ነው ተሰዳ ማለት ነው። ሙሴን ያሳደገችው እናቱ ነች ወይስ ሞግዚቱ ብላችሁ ምን ትላላችሁ? እናቱም ነች ሞግዚትም ነች። እመቤታችን ወአመት እናትና ገረድ ትባላለች። እናትና ገረድ ማርያም ወይ ደስ ይበልሽ ይላል አይደል? አገልጋይም ነች እናትም ነች እመቤታችን። የሙሴ እናት እናቱም ግን ደግሞ ገረዱም ሞግዚቱም ነበረች። ወላዲት አምላክ እናቱም ነች አገልጋዩም ነች። እና በትክክል ለሙሴ ሆነው ለድንግል ማርያም ለክርስቶስ ሆኗል ማለት ነው። ሙሴ ግብፅን ነፃ ለማውጣት የመጀመሪያ ተአምሩን ያደረገው የአባይን ወንዝ ደም በማድረግ ነው። ውሃውን ደም በማድረግ ነው። ክርስቶስም የመጀመሪያ ተአምሩን የሰራው ውሃ ላይ ነው። ውሃውን ወይን በማድረግ ነው። አይ ይለያያል ካላችሁ ማለት ያ ደም ነው ያደረገው ይሄ ወይን አደረገው ካላችሁ ቆይቶ ወይኑን ደም አድርጎ ሰጥቷል ሐሙስ ዕለት አይደል? ስለዚህ ዞሮ ውሃን ደም ደምን ውሃን ወይንን ደም አድርጓል። ግን የመጀመሪያ ተአምሩን ሙሴ የሰራው በወይኑ ላይ ነው ማለት ነው። ሙሴ የኤርትራን ባህር ከፍሎ በበትሩ እንደ አሻገረ በመስቀሉ በትር የኃጢአታችንን ባህር ከፍሎ ያሻገረን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ሙሴ ያደረገው ነገር ይህንን ያሳያል። ሁለተኛው ሙሴ ያየው ራእይ ሲመረጥ ያየው ራእይም በጣም የሚገርም ነው። በሲና ተራራ ላይ በደብረ ኮሬብ አንዲት ዛፍ ላይ እሳት ሲቃጠል እሳቱ ዛፏን ሳያቃጥላት እየነደደ ዛፏ እሳቱን ሳታጠፋው አየ። ሊትራል ሚኒንጉ ምንድነው? ፊሎ የሚባል የአይሁድ ፈላስፋ አለ፣ ፊሎ አሌክሳንድሪያ የሚባለው ማለት ነው። እሱ ሲያብራራ ምን ይላል? ፊሎ ፋይሎ ይሉታል። ይህ ሰው ምንድነው የሚለው? እሳቱ የመከራ ነው፣ ዛፉ የእስራኤላውያን ነው እና ለሙሴ ሊነግረው የፈለገው እግዚአብሔር እስራኤል ላይ እሳት መከራ ቢነድባቸው እንደ እሳት አያቃጥላቸውም አይዞህ ማለት ነው። እሳቱን ዛፉ እንዳላጠፋው እስራኤል ደግሞ መከራውን አርቅልን ብለው ወደ እግዚአብሔር አልጸለዩም ማለት ነው። ይህ ግን ትክክለኛ የተፈጸመው በክርስቶስ ነው። ሙሴ እረኛ ሆኖ እያለ እስቲ እንዴት ይሄ ዛፍ እንዴት አልተቃጠለም ይህንንማ ልይ ብሎ በጎቹን ትቶ ሄደ። ይህ ታሪክ በትክክል መቼ እንደተደገመ ታውቃላችሁ? 5 ደቂቃ ልስጣችሁ ታስባላችሁ? ሰከንዶች። ይህንን ታሪክ እረኞች የሆነ ነገር ትተው የሆነ ነገር ለማየት የሄዱት ጌታ ሲወለድ ዛፍ ሲቃጠል እንዴት አላቃጠለውም ዛፉን እየነደደበት? ይህንንማ ራእይ ልይ ብሎ በጎቹን ትቶ ሙሴ ሄደውን መሄድ በቤተልሔም በጋቸውን መንጎቻቸውን ሲጠብቁ የነበሩ እረኞች እስከ ቤተልሔም እንሂድ እግዚአብሔር የገለጠልንን ይህን ነገርማ እንይ ብለው ሄዱ። ሙሴ ሄዶ እሳቱን ዛፏ ይዛው ሳትቃጠል አየ። እነዚህ እረኞችም ድንግል ማርያም የመለኮትን እሳት ታቅፋ አለመቃጠሏን ቀርበው አዩ ማለት ነው። ሰገዱ። ሙሴ በጸባጦስ ፊት የሰገደ። ስለዚህ ዛፏ ድንግል ማርያም ነች። ጸባጦስ ምንላት እመቤታችን። እሳት የተባለ መለኮት ነው። የእሳት መለኮቱ አላቃጠላትም። ሙሴ ያያት እጽ አንቺ ነሽ፣ እሳቱ ደግሞ ልጅሽ ነው ብለን የምናገረው ማለት ነው። ስለዚህ በዚህ ስፍራ ላይ ምስጢረ ስጋዌ ወይም የአምላክ ሰው መሆን ታይቷል ማለት ነው። ሙሴ እስራኤልን ነፃ ባወጣበት ታሪክ ውስጥ ክርስቶስን የምናገኘው ሌላው የፋሲካ በግ ታሪክ ላይ ነው። እንግዲህ እንደምታውቁት እስራኤላውያንን ከግብፅ ባርነት ነፃ ለማውጣት እግዚአብሔር 9 መቅሰፍቶችን በግብፅ አውርዶ ነበር። ግን በፍጹም
ፈርዖን ለቃለው አለቅም እያለ እስከ 9ኛው መቅሰፍት ድረስ ቆየ። 10ኛው መቅሰፍት ግን እምቢ ሊለው የማይችለው ነገር ሆነበት ማለት ነው። እና የ10ኛው መቅሰፍት ሞተ በኩር ነበረ። በግብጽ ያሉ የበኩር ልጆች እንስሳትም ሰውም ማለት ነው የሞቱበት ነው። ይህን ከማድረጉ በፊት እግዚአብሔር ምንድነው ያላቸው ለእስራኤላውያን? ወንድ የሆነ የ1 ዓመት ዕድሜ ያለው በግ ተባት የሆነ ነውር የሌለበት ንጹህ ነውር የሌለበት ማለት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ በግ እየቆየ እያደገ ሲመጣ ጸጉሩ እየጠቆረ ይመጣል፣ ቀንዱ ክርክር ያወጣል፣ ጥፍሩ ይዘረዝራል። ስለዚህ ሶስቱ ነገሮች የሌሉበት ንጹህ የ1 ዓመት ተባት ወይም ወንድ የሆነ በግ ምረጡ ለእያንዳንዳችሁ ቤት እና በማህበር ሆናችሁ ረዱት። አንድ ላይ ሆናችሁ የእስራኤል ማህበር ይረዱት። ቤተሰብ አንድ ከሆነ በርከት ብላችሁ ማለት ነው በአንድ ቤት ሆናችሁ ረዱት አለ። ይህንን በግ ያዙት። ከያዛችሁ በኋላ በ10ኛው ቀን ያዙት፣ 14ኛው ቀን ላይ ረዱት ነው ያለው። ከወሩ በ10ኛው ቀን ያዙት፣ ከዛ 14ኛው ቀን ኒሳን የሚባለው ወር ላይ ማለት ነው ረዱት አለ። በማህበር ሆናችሁ ረዱት። ካረዳችሁ በኋላ የበጉን ደም በቤታችሁ መቃንና ጉበል ላይ ቀቡት አለ። ከዛ በጉን ስትበሉ ቤት ውስጥ ገብታችሁ ስትበሉ ጠብሳችሁ ነው መብላት ያለባችሁ። ጠብሳችሁ ብሉ፣ የተቀቀለውን እንዳትበሉ፣ ጥሬውን እንዳትበሉ አለ። ማለት እንግዲህ እኛ ምግብ ስንበላ ጥሬ ስጋ አለ አይደለ? ሁለተኛው የተጠበሰ ጥብስ ነው። ሶስተኛው ቅቅል ነው። ምንድነው? ጥሬው እሳት የሚባል ያልነካው ነው። ጥብስ እሳት ያለው ነው፣ ግን ደግሞ ስጋነቱም አለ። ቅቅል ደግሞ ስጋው እስኪፈርስ ድረስ ወይም አጥንት ከስጋ እስኪለያይ ድረስ በጣም የተቀቀለ እሳት የበዛበት ነው ማለት ነው። ስለዚህ ምን አለ እግዚአብሔር? ይህንን በግ ስትበሉ ጥሬውንም እንዳትበሉ፣ በጣም የተቀቀለም እንዳትበሉ፣ የተጠበሰውን ብሉ አላቸው። ከዛ ከመራራ ቅጠል ጋር ብሉት አለ። ማለት ስትበሉ መራራ ቅጠል አድርጋችሁ በሱ ብሉ አላቸው። ቶሎ ቶሎ ብሉ ስትበሉ፣ ቶሎ ብሉ። ሌላው እርሾ ከሌለበት ቂጣ ጋር አድርጋችሁ ብሉ። ስትበሉ ቶሎ ቶሎ ብሉ ከመራራ ቅጠል ጋር። በእጃችሁ በትር ይዛችሁ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ ለመሄድ እንደተዘጋጀ ሰው ሆናችሁ ቶሎ ቶሎ ብሉት አላቸው። እንግዳ ቢመጣ እንዳይበላ፣ መጻተኛ እንግዳ ሰው ቢመጣ ከዚህ በግ እንዳይበላ አላቸው። እስራኤላውያን በተባሉት መሰረት የታዘዙትን አደረጉ። በጉን አረዱ። የበጉን ደም በመቃኑ በጉበኑ ላይ ቀቡ። ከዛ በኋላ በተባሉት መሰረት ፋሲካ አደረጉ ማለት ነው። ይህ በየዓመቱ እንዲደረግ አዟል እግዚአብሔር። ይህ የእግዚአብሔር ፋሲካ ነው። ፋሲካ ማለት ማለፍ ማዕዶት ማለት ነው፣ መሻገር ማለት ነው። ከዛ በኋላ የሚገርመው መልአከ ሞት ያለ ሌሊት መጥቶ የበጉ ደም ያለበት ቤት ካልሆነ በቀር የሌላውን በሙሉ የበኩር ልጅ ገደለ እና ከደሙ ፊት ለፊት የሚያገኘውን ማንኛውም ሰው የሚሆን እንስሳ ከደሙ ፊት ለፊት ከተገኘ ይሞታል። ከደሙ በስተጀርባ ያሉትም ግን አንዳቸውንም አልነካቸውም። ግብጽ ሌሊቱን ሙሉ ለቅሶ በለቅሶን አደረች ማለት ነው። ከዛ ፈርዖን በአስቸኳይ ውጡልኝ ነው ያለው። ውጡልኝ፣ አሁኑን ውጡልኝ። እንደዛ ሲል ለምን እንዳልነበር። ከዛ እስራኤላውያንን ብድር ጠይቋላቸው። እንግዲህ 400 ዓመት ብዙ ዓመታት ሲኖሩ ያለ ደሞዝ ነው የሰሩት ባርነት ስለሆነ፣ ስለዚህ አበድሩን በሉ ሲል ሞገስ ሰጣቸው እግዚአብሔር። ወርቃቸውን ምን አምጥተው ሰጧቸው። ይዱልን ብቻ ብለው ፈርዖን የራሱም የበኩር ልጅ ስለሆነ ያው ዲሲሽን ሜከር እሱ ስለሆነ ነው የተወው እግዚአብሔር እንጂ እሱም ሟች ነው። ስለዚህ በሉ ውጡልኝ አለ። እስራኤላውያን ወጡ። እንግዲህ ያን በሚሊዮን የሚጠጋ ህዝብ ከግብጽ ሲወጣ ውሻ እንኳን አልጮህባቸው፣ ውሻ እንኳን ምላሱን አላንቀሰቀሰባቸውም ይላል። ማለት እግዚአብሔር ካንተ ጋር ሲሆን እንደዚህ ነው። ማለት ያው ሁሉ ህዝብ ሲወጣ ውሻ እንኳን መጮህ አለበት አይደል? ምላሱን አላንቀሰቀሰባቸውም። እስራኤላውያን በዛን ቀን ከግብጽ ባርነት ወጡ ይላል። ከወጡ በኋላ ፈርዖን መልሶ ቆጨው፣ አሳደዳቸው። የኤርትራ ባህር ዳር ሲደርሱ ፈርዖን ከኋላ ይመጣል፣ ባህሩ በዚህ ያለ። እግዚአብሔር ባህሩን ምታው አለው፣ መታው። የኤርትራ ባህር እንደ ግድግዳ ቆመ። ባይረግርም ተአረፍተ ገብረ እንደሚል ቅዱስ ያሬድ የሚያስፈራውን ባህር ግድግዳ አድርጎ አቆመ። ከዛ እስራኤላውያን በደረቅ ባህር ተሻገሩ።
ፈርዖን ይሄን ነው መመለስ ያለበት። ግን ምን ያለ ሰይጣን ምን ሳይላለቅም ዘሎ ገባ ተከትሏቸው። ከዛ ያው ፈርዖን እዛው ሰመጠ ማለት ነው። በጣም ይገርማል። እሱ ያንን ሁሉ ሕፃን አይደለ ወንዝ ውስጥ ያረደ ሲጥል የነበረው። ስለዚህ ከነሰራዊቱ ወንዝ ውስጥ ቀረ፣ እግዚአብሔር የፍርድ አምላክ ስለሆነ ማለት ነው። ከዛ ከተሻገሩ በኋላ ማርያም ዘመረች፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚለውን መዝሙር እስራኤላውያን ለእግዚአብሔር ዘመሩ ማለት ነው። ይህ ቀን የመሻገር ቀን የማዕዶት ቀን ሆነ ማለት ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ የተመሰገነ እግዚአብሔርን እናመስግነው ፈረሱን ከነሰራዊቱ በባህር የጣለ የሚለውን መዝሙር በሙሴ እህት በማርያም መሪነት እስራኤላውያን ለእግዚአብሔር አቀረቡ። ይህ የፋሲካ በግ ታሪክ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በጉ እሱ ነው። ቅዱስ ጳውሎስ ይህን በቀጥታ ነው ያገናኘው። ፋሲካችን ክርስቶስ ታርዷል ነው የሚለው። ፋሲካችን ክርስቶስ ታርዷል ነው የሚለው። ይህ በግ የአንድ ዓመት ተባት የሆነ ነውር የሌለበት ይሁን የተባለው ንጹህ በግ ስለሆነ ነው። ክርስቶስ ንጹህ በግ ምንም ነውር የሌለበት። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? የዚህ ዓለም ገዢ እንኳን አንዳች አያገኝብኝም አላለም። ስለዚህ ክርስቶስ ንጹህ በግ ነው። ምንም የማይገኝበት በግ ነው። ምንም የማይገኝበት በበጎች በር ደግሞ አልፏል። የሚገርመው በቤተ ሳይዳ በበጎች በር አልፎ ነው የገባው ሊሰዋ። በበጎች በር ካለፈ አንድ በግ ንጹህ ነው ማለት ሪቹዋሊ ክሊን መሆኑ ታይቶ ነው የሚሰዋው እና ንጹህ በግ ነው ክርስቶስ። ንጹህ በግ ነው በቤተ ሳይዳ ያለፈ እና በጉን ንጹህ መሆኑን አዘጋጁ አለ። ወንድ ይሁን አለ። አሁን ሴት በግ ብትሆን ኖሮ ለምሳሌ አይመችም። ክርስቶስ ወንድ ሆኖ ነው የተገለጠው አይደል? ስለዚህ ሕፃን ወንድ ልጅም ትወልጃለሽ ተብላለች እና ወንድ ልጅ ስለሆነ ወንድ ይሁን በጉ ተብሏል። ከዛ በጉን በማህበር 14 ቀን ቆይታችሁ ረዱት። በኒሳን ወር 14ኛው ቀን በ10ኛው ቀን ያዙት። በ14 ቀን ትክክለኛ ክርስቶስ የታረደበት ቀን ነው። በነገራችን 14ኛው ቀን ላይ ነው የታረደው የተሰዋው ወይም የተሰቀለው ማለት ነው። በማህበር ረዱት፣ ሰብሰብ ብላችሁ በማህበር ረዱት ይላል። ማይበራን አይሁድ ተመድበሉ፣ የአይሁድ ማህበር ተስማሙ። ስቀለው በማለት ተስማሙ አይደል? በማህበር ረዱት የተባለው የተፈጸመው ክርስቶስን አይሁድ ተስማምተው የማይስማሙት ሄሮድስና ጲላጦስ አንተ ትብስ ተባብለው እንደ የሰቀሉ ጌታ ኧረ አንተ ፍረድበት፣ ኧረ እኔ አንተ ጋር ነው የሚሻለው ተባባሉ። የተጣሉ ሁሉ ማለት። ስለዚህ በማህበር ይረዱት ይላል። ስታርዱት በመቃኑና በጉበኑ ላይ ቀቡት በጉንና ረዱት። ስትበሉ አለ እንግዲህ ስለ ክርስቶስ ስጋና ደም ነው። ዛሬ የጌታን ስጋና ደም ስንቀበል እንዴት እንደምንቀበልም ጭምር ነው ያሳየው። በመቃኑ በጉበኑ የተባለ እኛ ከንፈር ነው። እኛ መቃንና ጉበን አንደበታችን ከንፈራችን ነው። ስለዚህ ስጋውን ደሙን ተቀበሉ፣ እንቀበላለን። ከተቀበልክ በኋላ የዘላለም ሕይወት ስላለህ መልአከ ሞት ባንተ አያልፍም። አትሞትም፣ አይሞትም። ስጋ እንደሚበላ ደምን የሚጠጣ የዘላለም ሕይወት አለው ብሎ ቃል ገብቶልናል። ስለዚህ የበጉን ደም ተቀብለን ምንም የሚያገኘን የለም የሚለውን ያሳያል። ሞት አይቀርበንም እና ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ነው የሚቸገረኝ፣ አብረን እንወርዳለን ብለዋል ባለቅኔው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል፣ ይኖራል እንጂ አይሞትም ነው የሚለው። ስለዚህ አለመሞታችንን ያወጅነው በክርስቶስ ስጋና ደም ነው። ስትበሉ እንዴት ብሎ አለ? የተጠበሰውን ብሉ፣ የተቀቀለውን ወይ እሳት በጣም ያሸነፈው እንዳትበሉ፣ ወይ ደግሞ እሳት ያልነካው እንዳትበሉ። የክርስቶስ ስጋና ደምን ስንቀበል እሳት ያልነካው ወይም መለኮት ያልተዋህደው ነው። መለኮትነት የለውም ብለን አንበላ። ተራ ስጋ አይደለም የክርስቶስ ስጋ፣ መለኮት የተዋህደው ስጋ፣ ነፍስ የተለየው መለኮት የተዋህደው ስጋ ነው። ስለዚህ ስንበላ ስጋ ወደሙን ስንቀበል መለኮት የተዋህደው ብለን የምንበላው እንደተጠበሰው ማለት ነው። ግን ደግሞ መለኮቱ ስጋውን አሸንፎ ውጦታል መጦታል ብለን ደግሞ አናስብም። የተቀቀለውን አትብሉ ማለት እሳት ያሸነፈውን አትብሉ፣ መለኮቱ ስጋውን ውጦታል ብላችሁ እንዳታስቡ። ወይ ደግሞ ስጋውን መለኮት አልተዋህደውም እሳት አልነካውም ብላችሁ እንዳትበሉ። ጥሬም ቅቅልም አታርጉት ማለት ነው። እሳትም አሸናፊ አይሁን ወይም ስጋም አሸናፊ አይሁን፣ በመጠባበቅ ማለት ነው። የተጠበሰውን ብሉ ማለት እሳትነትም ስጋነቱም ያለው ነው ብላችሁ ስትበሉ መራራ ቅጠል ጋር አብራችሁ ብሉት። መራራ የሆነ ሞቱን እያሰባችሁ ብሉት። ቅዱስ ጳውሎስ ይህን ተረጎመልን። ይህን ከስጋው ከደሙ በበላችሁ ጊዜ ሞቱን ትናገራላችሁ። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትህን እንናገራለን ቅድስት ትንሣኤን እያላችሁ ብሉ።
መከራውን እያሰብን ነው የምንቆርበውኛ እንደተሰቀለ ሆኖ እያሰብን ነው የምንቀበለውና መራራ ጋር ብሉ ከዛ እርሾ እንዳይኖረው አለ እርሾ ምን እንደሆነ ደግሞ ነግሮናል ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና የአሮጌውን ሊጥ አይደለም አሮጌውን እርሾ አይደለም ምንናር እርሾ የተባለ ምን እንደሆነ ኃጢያት እንደሆነ ነግሮናል ስለዚህ ያለ እርሾ ንጹህ ይሆን አድርገን የምንበላው ስጋውን ደግሞ ቶሎ ቶሎ ብሉ ነው የተባለው ቶሎ ቶሎ ብሉ ማለት ሁሌ ተቀበሉ እንደሚሞት ሰው ሆናችሁ ተቀበሉ ቀጠሮ አታብዙ ቶሎ ቶሎ ብሉ እንደሚሄድ ሰው ሆናችሁ ወገባችሁን ታጥቃችሁ ጫማችሁን ማለት ለመሞት የተዘጋጀነውን የምንበላውኛ ነገ እንደምንሞት ያለ ስጋው ያለ ደሙ ህይወት እንደሌለ ያሰብን የምንበላው ስለዚህ ቶሎ ቶሎ ብሉ ወገባችሁን ታጥቃችሁ ይሄን ደግሞ ኤፌሶን መልእክት ላይ ሄዱና ወገብ መታጠቅም እንደሆነ ጫማም እንደሆነ ይዩት ይተረጉማል እያንዳንዱ የእውነትን ጫማ ታጥቀን ወንጌል ነው ጫማችን ትጥቃችን በሙሉ መንፈሳዊ ትጥቆች ናቸው መንፈሳዊ የጦር ዕቃ ናቸው ታጥቃችሁ ብሉት በእጃችሁ በትር ይዛችሁ መስቀሉን እያሰባችሁ ነው ምን በትር አለለኛ መስቀሉን እያሰብን እንበላለን ከበላችሁ በኋላ በጣም ይገርማል እንግዳ ቢመጣ እንዳይበላ አለ ይህ ማለት ነው መጻተኞች ወይም ደግሞ ያላመኑ ያልተጠመቁ ሰዎች ስጋውን ደግሞ ሊቀበሉ አይችሉም አይሁድ ያልተገረዘ እንዳይበላ አለዚያ ተገርዞ ይብላ ነበር የሚባሉ እኛ ደግሞ ያልተጠመቀ የክርስቶስን ስጋና ደም አይበላም ጻውኑ ክርስቲያን ብለን እናስወጣዋል ምክንያቱም መጻተኛ እንዳይበላ ብሎናል ማለት ነው እንግዳ እንዳይበላ ብሎናል ከበላችሁ በኋላ የተረፈውን በሳት አቃጥሉት እስከ ጧት አታስቀሩ አቃጥሉት ማለት ስጋውን ደሙን ተቀብላችሁ ስለ ስጋው ደሙ ጥርጣሬ ጥያቄ ቢኖርባችሁ በሳት አቃጥሉት መንፈስ ቅዱስ በሳት የወረደው ለሐዋርያት ለመንፈስ ቅዱስ አሳልፋችሁ ስጡት ካይምሯችሁ በላይ የሆነውን ነገር በእሳት አቃጥሉት የተባለው እሱ ነው በጣም የሚገርመው አጥንቱን አትስበሩ የሚለው ቃል የበጉን አጥንት እንዳትሰብሩ የተባለው ቃል ምንም ሳንተረጉመው ቃል በቃል ተፈጽሟል ከክርስቶስ ግራና ቀኝ የተሰቀሉት ወንበዴዎችን እግራቸውን ሰበሯቸው እና ወዲያውኑ ስላልሞቱ እግራቸውን ሲሰብሯቸው ሞቱ ምን ማለት ነው ሰው እግሩ ሲሰበር ይሞታል እግር ሳይኖረው ይኖራል እንዴት ነው ካላችሁ መስቀል ላይ ያለ ሰው ትልቁ ፈተናው ሲሰቀል መተንፈስ ነው የሚቸገረው ስለዚህ ከእግሩ ከፍ ይያለ ነው የሚተነፍሰው ከእግሩ ከፍ ይያለ ማለት ነው ምክንያቱም አንገቱ ስለሚቀበር መተንፈስ ይቸገራልና ከፍ ይያለ ነው እንዲሞቱ ሲፈልጉ እግራቸውን ሲሰብሯቸው ከፍ ማለት ስለማይችሉ አየር አጥሯቸው ወዲያው ይሞታሉ ክርስቶስን ግን እግሩን ሊሰብሩት አጥንቱን ሊሰብሩ ሲመጡ ሞቶ ነበርና መስበር አላስፈልጋቸው አጥንቱን አትስበሩት የተባለው ይፈጸም ዘንድ የተባለው የፋሲካው በክርስቶስ አጥንቱ አልተሰበረም ቃል በቃል በበጎ የተፈጸመው በክርስቶስ ተፈጽሟል ማለት ነው ፋሲካችን ክርስቶስ ታርዷል የተባለው ይሄ ነው የኢትዮጵያዊ ሊቅ ቅዱስ ያሬድ ወምድርን ይትገብር ፋሲካ ታሐጽባ በደመ ክርስቶስ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች የተሻገርነው በደሙ ነው በጣም የሚገርማችሁ እስራኤል ከግብጽ ባርነት ነፃ ወጥተው ፈርዖንን በባህር አስጥሞ ባህር ካሻገራቸው በኋላ የዘመሩትን ንሴብሖ የሚለው መዝሙርኛ ምን ዘምረው የስቅለት ዕለት ነው እንዴት እንደተረዳችሁ ብሉይና አዲስ የገባት ቤተክርስቲያን ውስጥ እንዳለን ተመልከቱ የስቅለት ዕለት ልክ ከታወጀ በኋላ ልክ ጌታ መሞቱ ከታወጀ በኋላ ንሴብሖ ለእግዚአብሔር ይህን ሰምታችኋል አይደል ንሴብሖ ለእግዚአብሔር እናመስግነው ስቡሐ ዘተሰብሐ ይሄ እስራኤል ከግብጽ ሲወጡ የዘመሩትን እኛ የስቅለት ዕለት እንዘምረዋለን ለምን በጉ ታርዶ ነፃ የወጣ ነው ያን ቀን ስለሆነ ማለት ስለዚህ በጣም በእውነት እንዴት አስደናቂ መገናኘት እንደሆነ በዚህ ታሪክ መረዳት እንችላለን ማለት ነው እስራኤል ከግብጽ ባርነት ነፃ እንደወጡ እኛ ሁላችን ከሲኦል ባርነት ነፃ ወጥተናል ማለት ነው እስራኤል ከግብጽ ወጡ ማለት ግን ከነዓን አልገቡ በቃ ከግብጽ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩ ይበዛሉ ክርስቶስ ከሲኦል ነፃ ወጥቶናል አድኖናል በመስቀሉ በጉ ታርዶ ግን አሁን መንገድ ላይ ነን ያለነው ወደ ከነዓን ወደ መንግስተ ሰማያት እየሄድን ነው አያስፈልግም ከዚህ በኋላ ዋናው እሱ ከግብጽ አውጥቶናል በጉ ታርዶልናል ከዚህ በኋላ ምንም ብናረግ ከነዓን እንገባለን ቢሉ እስራኤል አልገቡም መንገድ ላይ ቀርቷል ሙሴንም ጨምሮ ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢአት ብትሰራ አንዴ ታርዶልኛል ሞቶልኛል ከፍሎልኛል ብለ ከነዓን አትገባም
መንግስተ ሰማያት ማለት ነው። ይህ ማለት ሊትራሊ እስራኤል ከግብጽ ስለወጡ ከናን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን፣ ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት መርቆልናል መንገዱን በስጋው። ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነው ያለነው። መንገድ ላይ መቅረት በጣም ከባድ ነው። ሙሴን ጭምር እኮ ከመንገድ ያስቀረ ፈተና አለ። ስለዚህ ፋሲካችን ክርስቶስ ታርዷል የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በሙሴ ታሪክ ውስጥ ክርስቶስን እንዲሆነው ነው የምናገኘው። እንግዲህ ከሙሴ በኋላ እስራኤልን ከግብጽ ባርነት ነፃ ያወጣውን የሙሴን ስራ ተቀብሎ ወደ ሀገራቸው ወደ ከናን የማስገባት ስራ የሰራው ኢያሱ ነው። ኢያሱ የክርስቶስ ምሳሌ ቀጥታ ነው። ኢያሱ ማለት ኢየሱስ ነው። ቀጥታ ስሙ የሽዋ ነው። ሁለቱም በዕብራይስጥ የሽዋ ነው። እንደውም አንዳንድ የግዕዝ መጽሐፍት ከገጠሟችሁ ኦሪት ዘኢየሱስ ይሉታል መጽሐፈ ኢያሱ ማለት ነው። ምክንያቱም ሁለቱም የሽዋ ነው የሚለው ኢየሱስ ነው የሚለው እና በጣም የሚገርማችሁ ሙሴ እስራኤላውያንን ከግብጽ ባርነት ነፃ ያወጣ ጊዜ መንገድ ላይ ካወጣ በኋላ መንገድ ላይ አማሌቃውያን ጋር ይዋጋ ነበር እና ውጊያ ላይ አማሌቅን አልቻላቸው። ከዛ ምን አደረገ? ወጣና አሮንና ሆር የሚባሉ ሁለት ሰዎች ጋር ወጥቶ ተራራ ላይ ሙሴ እጁን ዘረጋ። ሙሴ እጁን ሲዘረጋ ኢያሱ እየተዋጋ ድል አደረገ ማለት ነው። እጁን በዘረጋ ጊዜ ሙሴ የክርስቶስ ምሳሌ ነው ብለን የለ ሙሴ እጁን የዘረጋው መዘርጋት ክርስቶስ በመስቀል ላይ የዘረጋው መዘርጋት ነው። አጋንንትን ድል ያደረግንበት ቀን ነው። ኢያሱ አይደለም ድል ያደረገው ስሙ ነው፣ የክርስቶስ ስም ነው። በዛ ቦታ ላይ ያ አጋንንት ድል መነሳታቸውን አክሊለ ስምከ እንዘ ይትቄጸል በርእሱ አህጉረ ጸር ወረሰ ኢያሱ የስምህን አክሊል በራሱ ላይ ጭኖ የስምህን ዘውድ በራሱ ላይ ጭኖ ኢያሱ የጠላትን ሀገር ወረሰ የምትለው ቤተክርስቲያናችን ለዚህ ነው። ኢያሱ ከስሙ ብቻ አይደለም ብዙ የሰራቸው ስራዎች በትክክል ከነአን ያስገባን የክርስቶስ ምሳሌ ተደርጎ ይነገራል። ከኢያሱ ታሪክ ውስጥ አንድ ግን በጣም መጠቀስ ያለበትን ልንገራችሁና ወደ ቀጣዩ እመጣለሁ። ኢያሱ ኢያሪኮን ያፈረሰበት መንገድ ነው። ኢያሱ ኢያሪኮን ያፈረሰበት መንገድ በጣም የሚገርም ነው። ኢያሪኮ ላይ ሰላዮች ላከ። እነዚህ ሁለት ሰላዮች ሄደው ኢያሪኮን ሰለሉ። መጨረሻ ላይ ጸጉረ ልውጥ ናቸው ብለው ሊይዟቸው ሲሉ አንዲት ሴት ቤት ገቡ። ረዓብ ወይም ራኬብ ተብላ የምትጠራ ሴተኛ ዳሪ ነበረች ሴት ቤት ገቡ። ደበቀቻቸው። ከዛ አሁን ሲገቡ አይተሻል አሏት። አዎ ገብተው ነበር፣ ወጡ አለች። መግባታቸውን ስታምንላቸው መውጣታቸውን አመኗትና ሄዱ። ከዛ ምን አለቻቸው? እቺ ራኬብ እንደው አደራችሁን ባካችሁ እግዚአብሔር ከእናንተ ጋር እንደሆነ አውቃለሁ፣ ይህን ሀገር መታችሁ ድል እንደምትነሱ አውቃለሁ። እንግዲህ እስራኤላውያን በሰላም ካሳለፏቸው ያልፋሉ፣ ካላለፉ ተዋግተው ያልፋሉ። እና ስታልፉ አደራ እኔንና የአባቴን ቤት አድኑልኝ አለች ስትል ቀይ የሐር ፈትል አድርጊና ይህን የቀይ ሐር ፈትል በመስኮትሽ ላይ አንጠልጥይ እና መተን ድል ስናደርግ ይህንን ሀገር ስንወር ያንን ቀይ በመስኮት ላይ ያዩ ወታደሮች ሄደው አንቺን ቤተሰብሽን ያድኑሻል አሏት። እሺ አለች። ይህ ሆነ። የሚገርመው እስራኤል መጡ። ኢያሪኮን ተዋግተው አይደለም ድል የነሱት። ምንድን ያደረጋቸው? 7 ቀን ዞሩ። 7 ቀን ዞሩ። ለ7 ቀን በየጧቱ ሲዞሩ ቆይተው በሰባተኛው ቀን ጮሁ። ሲጮሁ የኢያሪኮ ግንብ ፈረሰ ማለት ነው። የኢያሪኮ ሰዎች ድል ተነሱ። ረዓብን እና ቤተሰቧን ግን ቀዩን የሐር ፈትል ያለበትን አይተው እስራኤላውያን አዳኗት። ኢያሱ መድኃኒታችን ኢየሱስ ክርስቶስ ነው። ኢያሪኮ የኃጢአታችን ግንብ ነው የታጠረበት። በኃጢአት ግንብ የታጠረን እኛ ነን። እግዚአብሔር አምላክን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ አባቶቻችን እያጠኑ። የኢያሪኮን ግንብ በእደ ኢያሱ ገብርከ ወልደ ነዌ በኢያሱ በባሪያ እጅ እንዳፈረስከው ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብ የኔና የሕዝብን ኃጢአት ግንብ አፍርስ ነው። 7 ቀን የዞሩት ሰሙነ ሕማማት ነው። የጮኸበት ጌታ በመስቀል ላይ የጮኸው ጩኸት ምሳሌ ነው። በዛ የኃጢአታችን ግንብ ፈርሷል ማለት ነው። በዛ መስኮት ላይ የተንጠለጠለው ቀይ ሐር የክርስቶስ ስጋና ደም ነው ይላል አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ ላይ። ያ የቀይ ሐር ፈትል የክርስቶስ ደም ነው። የረዓብ መስኮት የኛ ከንፈር ነው።
እሱን ተቀብለን ዓለም ሲጠፋኛ ምንድነው በስጋውና በደሙ አማካኝነት ነው ማለት ነው። እንግዲህ የነገረ ክርስቶስ በብሉይ ኪዳን ያው በአንድ ክፍል የሚያልቅ አይደለም። እኔ በአንድ ክፍል የምንጨርሰው አድርጌ አስቤው ነበር፣ ግን እንዳያችሁት ሰፋ ያለ ነው። በቀጣይ ቀሪዎቹን ክፍሎች ደግሞ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። የዛ ሰው ይበላል።